የምንዛሬ መረጃ የት ደርሷል? በኢትዮጵያ አራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ዛሬ ግንቦት 8 ለተቀዳሚ 2018 ዓመተ ምህረት የምንዛሬ የደረሱበትን የምንዛሬ ዋጋ የምናሳይበት ጊዜ ደርሷል። ዛሬ ለመጀመሪያ ጊዜ ይህንን ቪዲዮ እየተመለከታችሁ ወይም ደግሞ ይህንን ቻናል እየተመለከታችሁ ከሆነ በዚህ ቻናል ላይ የተለያዩ ከምንዛሬና ከቢዝነስ ጋር መረጃ እናቀርብላችኋለን። በዚህ ቻናል ላይ እየገባችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን አይረሳ። ዛሬ ቀጥታ ወደ ባንኮቹ ምንዛሬን በስንት እየተዘረዘሩ እንደሚገኙ እናሳያችኋለን ማለት ነው። ቪዲዮን በላይክ ጀምሩት። የምንጀምረው ከኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ዛሬ ላይ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊዝ ፍራንክን፣ ኩዌት ዲናርን፣ የቻይና ዩዋንን፣ ዲርሃም እንዲሁም ደግሞ የሳውዲ ሪያል በስንት እየተዘረዘረ እንደሆነ እንነግራችኋለን። በመቀጠልም ደግሞ የአዋሽን፣ የብርሃን ባንክን እንዲሁም ደግሞ የአቢሲኒያ ባንክንም እንዲሁ ዋና ዋና የተባሉት ምንዛሬዎች ዛሬ ላይ በስንት እየዘረዘሩ እንደሚገኙ የምናሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። የምንጀምረው ከዩኤስዲ ዶላር የንግድ ባንክ መረጃ ሲሆን በአሜሪካ ዶላር እየገዛ የሚገኘው ንግድ ባንክ በ153 ከ91 ገዝቶ በ156 ከ99 በሚሸጥ ላይ ይገኛል። ፓውንድ ስተርሊንግን ደግሞ በ204 ብር ከ97 ገዝቶ በ209 ብር ከ07 በሚሸጥ ይገኛል። ዩሮን በ181 ከ07 ገዝቶ በ184 ከ70 በሚሸጥ ላይ ይገኛል። የስዊስ ፍራንክን በ193 ከ18 ገዝቶ በ197 ከ05 ይሸጣል። የኩዌት ዲናርን አንዱን በኢትዮጵያ ንግድ ባንክ ዛሬ ዕለተ ቅዳሜ ግንቦት 8 ላይ በ493 ከ17 ገዝቶ በ503 ከ04 በመሸጥ ላይ ይገኛል። ቀጥለን የምንመለከተው ደግሞ የቻይናውን ዩዋን ይሆናል። የቻይናው ዩዋን በስንት ተገዝቶ በስንት ይሸጣል ካለን በኢትዮጵያ ንግድ ባንክ መረጃ መሰረት አንዱን የቻይና ዩዋን በ22 ብር ከ26 ገዝቶ በ22 ብር ከ71 በመሸጥ ላይ ይገኛሉ። ዲርሃምን ደግሞ በ41 ከ91 በመግዛት በ42 ከ76 እየሸጡ ይገኛሉ። ቀጥለን የምንመለከተው የሳውዲ ሪያልን ነው። የሳውዲ ሪያልን በ41 ከ02 በመግዛት በ41 ከ85 የኢትዮጵያ ብር እየሸጡ ይገኛሉ። በተጨማሪም ደግሞ መልእክት አላቸው። በኢትዮጵያ ንግድ ባንክ ዛሬ ለዘረዝሩ ስትሄዱ በእያንዳንዱ ዶላር ላይ የ9 ብር ተጨማሪ ጉርሻ አለ። በተለይ ከውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በፋስት ፔይ፣ በወገን ሴንድና በቡቲን፣ በሲቢ ኮኔክት፣ በላኪረሚት፣ በኢትዮፔ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ እንደነገርኳችሁ ከሁለታዊ የውጭ ምንዛሪ መሸጫ ተመን ላይ 9 ብር ጉርሻ አለው ማለት ነው። ቀጥለን የምንመለከተው ደግሞ የአዋሽ ባንክን ነው የሚሆነው። በአዋሽ ባንክም እንዲሁ የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን፣ ስዊዝ ፍራንክን፣ የሳውዲ ሪያልን እና የአረብ ኤምሬት ዲርሃምን፣ የካናዳ ዶላርን በስንት ገዝተው በስንት ይሸጣሉ የሚለውን እንመለከታለን። የአሜሪካ ዶላርን በ154 ከ21 በመግዛት በ157 ከ30 ይሸጣሉ። ዩሮን ደግሞ በ182 ከ97 ገዝተው በ187 ከ63 ይሸጣሉ። ፓውንድ ስተርሊንግን በ208 ከ12 ገዝተው በ212 ከ28 ይሸጣሉ። የስዊዝ ፍራንክን በ195 ከ97 በመግዛት በ199 ከ89 በሚሸጥ ላይ የሚገኙት። የሳውዲ ሪያልን ስንመለከት አንዱን የሳውዲ ሪያል በ43 ከ16 በመግዛት በ44 ከ02 ይሸጣሉ። የተባበሩት አረብ ኤምሬት ዲርሃምን ደግሞ በአዋሽ ባንክ ዛሬ ለተቅዳሜ ግንቦት 8 ላይ በ44 ከ09 በመግዛት በ44 ከ98 በመሸጥ ነው የሚገኙት። የካናዳ ዶላርን እስካላችሁኝ አንዱን የካናዳ ዶላር በ111 ከ60 በመግዛት በ113 ከ83 እየሸጡ ይገኛሉ። በተጨማሪም ደግሞ ከዕለታዊ ተመን በተጨማሪ የ10% ጉርሻን አቅርበናል ብለዋል አዋሽ ባንኮች። ከውጭ ሀገር ከወዳጅ ዘመድ በሐዋላ አስተላላፊ ወኪሎች በኩል ገንዘብ ሲላክላችሁ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሪ ተጨማሪ የ10% ጉርሻን ያገኛሉ።
ቀጥለን የምንመለከተው የብርሃንን እንዲሁም ደግሞ የአቢሲኒያ ባንክን ነው። ከዛ በፊት ግን ቪዲዮዎቻችንን እስካሁን እያያችሁ ነገር ግን ላይክ ሼር ካላደረጋችሁ ላይክ እንድታደርጉ እንዲሁም ሼር እንድታደርጉና በዚህ ቻናል ላይ የሚቀርቡት ዕለታዊ የሆኑ የምንዛሬ መረጃዎች እንዲሁም ከተለያዩ የቢዝነስ ዋጋዎች ጋር የተያያዙ መረጃዎች እንዳያመልጣችሁ እንዲሁ የደውል ምልክቷንም በመጫን ቤተሰብ እንድትሆኑ በማክበር እየጠየቅን ቀጥሎ ማሳያችሁ የአቢሲኒያ ባንክን ይሆናል። በአቢሲኒያ ባንክ ዛሬ ዶላር፣ ፓውንድ፣ ዩሮ፣ ዲራም፣ ስዊዝ ፍራንክ በስንት በመገዛትና በመሸጥ ላይ ይገኛሉ የሚለውን የካናዳና የሳውዲ ሪያልን ጨምረን እናሳያችኋለን። አንዱን የአሜሪካ ዶላር በ154 ከ31 ተገዝቶ በ157 ከ39 ይሸጣል። ፓውንድ ስተርሊንግ በ208 ከ43 ተገዝቶ በ212 ከ60 ይሸጣል። ዩሮ በ183 ከ25 ተገዝቶ በ186 ከ92 ይሸጣል። ዲርሃም በ44 ከ25 ተገዝቶ በ45 ከ14 ይሸጣል። የስዊዝ ፍራንክ በ196 ከ16 ተገዝቶ በ200 ከ09 በመሸጥ ላይ ይገኛል። ዛሬ ሜይ 16 2026 የኤክስቼንጅ ሬት የአቢሲኒያ እንደሚያሳየው ከሆነ የስዊዝ ፍራንክ እንደነገርኳችሁ በ196 ከ16 ተገዝቶ በ200 ከ08 እየተሸጠ ይገኛል። የካናዳ ዶላርን ደግሞ በአቢሲኒያ ባንክ ላይ ዛሬ ለተቅዳሜ ግንቦት 8 ላይ በ112 ከ09 ተገዝቶ በ114 ከ33 የኢትዮጵያ ብር አንዱ በመሸጥ ላይ ይገኛል። የሳውዲ ሪያልን ስንመለከት እንዲሁም በአቢሲኒያ ባንክ የሳውዲ ሪያል አንዱ በ43 ከ80 ተገዝቶ በ44 ከ68 በመሸጥ ላይ ይገኛል። እንግዲህ የውጭ ገንዘብ ምንዛሬ ተመነን እንግዲህ ከውጭ ሀገር በዳብችን በዌስተርን ዩኒየን በመኒግራም በትራንስፋስት በትራፔ በኢትዮ ዳሽ በፋስት ፔ እና ሌሎች ገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ ወይም ስትመነዝሩ ስትቀበሉ በሁሉም ቅርንጫፎቹ ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻን ያበረክታል። 2% ጉርሻ አለው። ቀጥለን የምንመለከተው በመጨረሻም የብርሃን ባንክን ይሆናል። የብርሃን ባንክ ምንዛሬንም እንዲሁ እናስቃኛችኋለን። አብራችሁን ቆዩ። ቪዲዮውን ታዲያ ላይክ ካላደረጋችሁ አሁንም ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁና እስካሁን እየተከታተላችሁን ከሆነ ሰብስክራይብ እንድታደርጉ በድጋሚ እንጋብዛለን። በመከተል የምንመለከተው የብርሃን ባንክ ነው። የብርሃን ባንክ የአሜሪካ ዶላር መግዣው በ154 ከ87 ሲሆን መሸጫው ደግሞ በ157 ከ97 ነው። የፓውንድ ስተርሊንግን በ209 ከ23 ገዝቶ በ213 ከ42 ይሸጣል። ዩሮን በ181 ከ20 ገዝቶ በ184 ከ83 ይሸጣል። የዲርሃምን በ42 ከ16 ገዝቶ በ43 ከ04 ይሸጣል። የአውስትራሊያ ዶላርን በ112 ከ13 ገዝቶ በ114 ከ37 ይሸጣል። የካናዳ ዶላርን በ112 ከ86 ገዝቶ በ115 ከ20 ይሸጣል። የስዊዝ ፍራንክን በ198 ከ02 በመግዛት በ201 ከ98 በመሸጥ ላይ ይገኛል ብርሃን ባንክ። በተጨማሪም የ10 ብር ተጨማሪ በእያንዳንዱ ዶላር ላይ ይላችኋል። ከባህር ማዶ ገንዘብ ሲላክላችሁ እንዲሁም በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ጭማሪና ልዩ ልዩ ስጦታዎችና ማበረታቻ አዘጋጅተናል ብለዋል ብርሃን ባንክ። ተመልካች አድማጮቻችን የአራቱንም ባንኮች የምንዛሬ ዕለታዊ መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም እያመሰግንን ለቀጣይ ለሌሎች መረጃዎች ቻናላችንን ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። በያላችሁበት መልካም ጊዜ